የእናት መዳፍ እግዚአብሔር ከምን ሰራው በጠቆረ ቁጥር እጥፍ የሚያበራው ካለም ሁካታ ዓለም እያናጣኝ ምን ሆን ነበር እጅሽን ባይሰጠኝ ገና ስትነኪኝ እጅሽን በራሴ አርፎ የሚያሸልብ ነውጠኛው መንፈሴ የእኔ እናት እኔ ስለሰልስ መዳፍሽ ሲሻክር ውለታ ልመልስ አልገባም ክርክር አላሰላስልም ጨረቃ ፀሐይን ቀኔን የማሰለው በእናቴ አይን የእናትን ተረከዝ ከምን አበጃጀው ከመንገዷ ቀድሞ እግሯ የሚያረጀው ይሄን ወጣቱ ባለቅኔ ገጣሚ ኤልያስ ሽታሁን ስለ እናት ተቀኝቷል። አንድ ጉዳይ ይዘን ወደ እናንተ መተናል። ቀደም ሲል እንግዲህ ወደ ገበያ ሄደን የሆነ ነገር ሸምተናል። እሱን ይዘን ደግሞ የሆነ ቦታ መዳረሻችን እንደሆነ እንግዲህ ይገመታል። የት ነው የምንሄደው? አንነግራቸውም። እንግዲህ እቃችን ይዘናል። ዛሬ ለየት ያለ ቀን አለን። ምንድነው የትስ ነው የምንሄደው የሚለውን ለተመልካቾቻችን አንነግራቸውም። ግን በቆይታችን መዳረሻችን አውቀው የሚለው ይሆናል። ቃልዬ፣ ስለዚህ አብረን ተመልካቾቻችን ወደ ቦታችን እንውሰድ። አብረን እንሄዳለን። ተከተሉን። የእናት ውለታዋን ባወሳው ዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም ሳትሰለ ከራሷ ሰምታ ልጇን ትወዳለች። እንዴት ናችሁ? ታደራችሁ? እንኳን ማርያም አለቻችሁ። እንዴት ናችሁ? እንግዲህ ተመልካቾቻችን ዛሬ ቀደም ሲል እንደነገርናችሁ አንድ ቦታ ይዘናችሁ እንመጣ ብለን ነበር። ታዲያ እዚህ ቦታ ተገኝተናል። ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የእናቶች እንግዲህ ወልደው ከሚያልፉበት ቦታ ላይ ነው የምንገኘው። የእናቶች ቀንን አስመልክተን ማለት ነው። ለመላው እናቶች እንግዲህ እንኳን ለእናቶች ቀን አደረሳችሁ ማለት እንወዳለን። እዚህም ላላችሁ እናት ለሆናችሁ እናቱ ናችሁ፣ ለቆያችሁም አዲስ ለመጀመሪያ ጊዜ ለወለዳችሁም እንኳን አደረሳችሁ ማለት እንወዳለን። እንግዲህ ካሚኮ ደግሞ ቀለል ያለ ስጦታ ይዘን መተን እስኪ ደግሞ እናትነት ምን ይመስላል አራሹም እኮ ራሱ ትልቅ ኃላፊነት አለበትና እስኪ ቆይታ እናድርግ ብለን ነው። እንኳን ደስ አለሽ። የመጀመሪያ ልጅሽ ናት? አዎ። ሴት ናት ወይስ ወንድ ነው የተወለደው? ወንድ ነው። ወንድ ነው የተወለደው። ስሙን ማን አላችሁት ግን? ስሙን ገና አላወጣሁትም። ገና አልወጣም። ምን ተሰማውት ግን እንደው የመጀመሪያ ልጅ ሲወልድ? ሲላል እንጂ እንግዲህ አያት ነው እንጂ ሸካ ነው እንጂ። እስኪ እችን ስጦታ እንስጣቸው። ቀለል ያለ ስጦታ ካሚኮ ያው ለወላድ የሚያስፈልገውም ዳይፐርም ስለሆነ አመጣናል። እንኳን ማርያም ማረችሽ። እንዴት ነው እናትነት? እንዴት ነው ድካሙ እየለቀቀሽ ነው? ምጡን እርሽው ልጁን አንሽው ይባላልና እንዴት ነው እሱ ነገር? አሁን ህመሙ የተሰማሽ ስትወልጂ የጮሽበት ምኑ ለቀቀሽ? እኔ ያለቀቀኝ ማደንሽ። አይዞሽ ቀስ እያለ ይለቃልሽ። መጀመሪያ ልጅሽ ናት? ቃልዬ እንግዲህ እንግዳችን አራተኛ ልጄ ናት እያለች ነው። ስለዚህ በአራት ልጅ መካከል ደግሞ በጣም ብዙ ልምድ ይኖራልና የተለየ ነገር አለው። አሁን አራት ስትደርሽ የተለየ ልምድ ይኖራልና የተለየ ተሰራሁ በአራተኛ እና በሶስተኛ እነዛና ምጨወለድ ሁለታችን። አራት ልጅ መውለድ ቀላል አይደለም ቃልዬ፣ ጥሩ ኃላፊነት ነው። መልካም የእናቶች ቀን ይሆንልሽ እናቴ። አመሰግናለሁ። እንኳን አደረሰዎት። ያው የልጅ ልጅ አይተዋልና ብዙ ጊዜ እናት ሆነሽም እንድትወልጂም እናቴን ነው የምትይ። ያንን ማመጭስ ላይ ይሆን እዚህ ጋር ደግሞ ማንሳት ፈልገው ብዙ ጊዜ ወንዶች ደግሞ ኃላፊነት አለባቸው። ምጥ ክፍል ላይ የልጅ ባል ቀበቶ ፈታ ወይ እንዴት ነበር ደስታው? ምኑ እስኪ አጋሪ። ይፈታን እንጂ እንዴት ማይፈታ ደስታ ሲገኝ። ያው አራተኛ ልጅ ስለሆነ ልምድ አለው ብለሽ በደምብ ቀበቶ ይፈታ ልምድ አለው። እንኳን ማረማረችሽ እህቴ። ታለሽ እንኳን አደረሰሽ ብለናል። እሺ እንኳን አደረሰ። ልጅ የለችም። ልጅ ለዛው እንደ ጊዜው ማማቂያ ክፍል ናት ያለኝ። ምን ችግር ገጥሟት ነው ማሞቂያ ክፍል ሄዳችሁ? አይ ትንሽ ቀን ጎዶሎ ስላለው እንደዚያ ነው። ያለቀ ነው መሆኑ ነው እንጂ ሌላ ችግር የለም። ሌላ ችግር የለበት። አይዞሽ በቃ ምንም እንዳይሰማሽ። እሺ አቅፊያታለሽ፣ ትመጣልሻለች። ዋናው እንኳን ደህና ሆነችልሽ። እሺ ስንት ዓመትሽ ነው?
22 ዓመት በ22 ዓመት የሁለት በልጅነት እናት ሆነሻልና እንደው የእናትነት ስሜቱ ምን ይመስላል የሚለውን እስኪ ንገሪን። እንዴት አገኘሽው? የእናትነት ስሜት ምርጥ ነው። ምን ተሰማሽ ግን? እንደው የመጀመሪያ ልጅሽን ስትወልጂ ምን ነበር የተሰማሽ? በጣም ደስ ይለኛል። ጓጉተሽ ነበር እንደው እናት ለመሆን ልጅሽን ለማቀፍ? ወይም ሁሉም እናት ትጓጓለች። ጓጉቻ ነበር፣ አግኝቼ በጣም ደስ ነው ያለኝ። ብዙ ጊዜ አሁን አንቺ እንደውም በልጅነትሽ ነው የመጀመሪያ ልጇን ቃልዬ ያቀፈችውና ከወለድሽ በኋላ ምጡ ምናምን መጀመሪያ ያለው ስሜት በጣም ከባድ ነው። ልጅሽን ካቀፍሽ በኋላ ግን ያችን የመጀመሪያውን ቅጽበት እንዴት አገኘሻት? ታስታውሻለሽ? ደስ ይላል ያማ ስሜቱም። እናትሽ ምን አገኘሽ? የልጅ አስተዳደግ የሚለውን ነገር እስኪ ከእናትሽ ምን ወረሽ? ከእናቴ እንግዲህ ምን መውለድን ማሳደግን ነው እንጂ ሌላ ምን አይነት እናት ነበረች እንደው እናትሽ? ለልጅ ጉጉ ናት እንጂ። አይዞሽ በርቺ፣ እንኳን አደረሰሽ። እንኳን አብሮ አደረሰን። መልካም የእናቶች ቀን ይሆንልሽ። በእናቶች ቀን እንኳን አደረሰሽ እያልን ነው። ካሚኮን የመጣ ነውና ያው ለእናቶች ደግሞ የሚገባ ደግሞ በጣም የሚያስፈልግ ነገር ዳይፐር ነው ለመተናልና በመጀመሪያ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ። እስኪ እቺ ዳይፐር እንግዲህ አምጣናል ለካሚኮ። ያው ትንሽ ስሜቱ ከባድ ነው በጣም። ቃልዬ እንግዲህ ወላዳችን በጣም ህመም ላይ ስለሆነች ከአራሿ ጋር ከቅርቧ ጋር ቆይታ ብናደርግ ጥሩ ነው። ስለዚህ ጋር ሊሆንና ቆይታ እናድርግ። እንኳን ደስ አለሽ። እናት እህት ወይስ እህት? እንዴት ነው ግን የእህትን እንደዚህ በቅርብ ሆኖ መከታተል? አንቺስ ወልደሻል? ሴት ነው ወንድ ነው የተወለደችው? እህትሽ የወለደችው? ከዚሁ ግን ስም አወጣችኋል? ገና አላወጣችሁም? አወጣናል። ማን አላችሁት? አምነን የሚል ጥሩ ስም ወጥቷል ማለት ነው። በአክስት በኩል አክስት ነው አይደለ? ከአክስት ነው ከእናት ነው እና እንዴት ነበረ ግን እንደው ምጧ እንዴት ነበረ? በሴስ ነው። ስንተኛ ልጇ ነው? ሁለተኛ ልጇ ነው። እንግዲህ ሁለቱም ልጆች የተወለዱ በቀዶ ጥገና አይደለ? እንግዲህ በምጥ መውለድና በቀዶ ጥገና መውለድ በጣም ልዩነት አለው። ህመሙ በጣም ከባድ ነው። ሴቶች በጣም ስትራግል የሚያደርጉት ነገር አለና የእህትሽ ስሜት ምን ይመስል ነበር? በምጥ መውለድና በሴስ መውለድ አይገናኝም። በሴስ መውለድ ከባድ ነው። እነዚህ መንቀሳቀስ፣ ልጅ እንደፈለጉ ማጥባት ምናምን ከኋላም ያለው ህመም ከባድ ነው። በምጥ መውለድ ደግሞ ያው የምጥ ሰዓት ነው እንጂ ከዛ በኋላ ልጅሽን ተነስተሽ አቅፈሽ ታጠቢያለሽ፣ እንደፈለሽ ትንቀሳቀሻለሽ፣ እንደፈለሽ ትበያለሽ እና በሴስ መውለድና በምጥ መውለድ ይለያያል፣ አይገናኝም ማለት ነው። ህመሙ ይበረታል። አዎ በጣም ለዛም ነው ደክሟት። አዎ ለዛ ነው ደክሟታል። ብዙ ጊዜ ቃልዬ አሁን ላይ የምንመለከተው ነገር በምጥ መውለድ ሴቶችን ይሸሻሉ፣ ይፈራሉ እየተባለ ብዙ ጊዜ በዚህ መውለዱን ይመርጣሉና እንደው አንቺም እንደ እናት ያለሽ ምልከታ ምንድነው? ያሁን ጊዜ ሴቶች እንደዛ አይነት ነገር ሲታሙ እንሰማለን አይደል? ቃልዬ ምን ታስቢያለሽ? እንደዛ አይደለም፣ ምጥን በመፍራት አይደለም። አሁን ለምሳሌ እኔ ሁለቱ ልጆችን በምጥ ነው የወለድኩት። ሶስተኛውን ግን አቀማመጡ ትራንስፈርስ ስለነበር በምጥ መውለድ ስለማይቻል ሴስ ነው ግዴታ በሚሆንበት ሰዓት ነው እንጂ አብዛኛውን አምጣ መውለድ ነው የሚለው። መጀመሪያዋን ሳስትወልድም ብዙ ጊዜ ሞክራ ነበረ፣ ስላልተቻለ ስለዘገየባት ነው በሴስ የወለደችው። አሁንም እንደዛው እንጂ በፈልጎ አይደለም፣ በምጥ አለመውለድን አለመፈለግ አይደለም። እንግዲህ እንደ ራሴ ነው የምነግርሽ ቃልዬ። እዚህ ጋር እንደው መጠየቅ ፈልገው ስንመለከት ወንዶች እያየናቸው አይደለም፣ እዚህ ወንድማቸው አይደለ? ብዙ ጊዜ እንደውም ወንዶች በምጥ ጊዜ ቀበቶ ይፈታሉ የሚባል ነገር አለ ከእናትየዋ እኩል፣ እሱም አብሮ ጭንቀቱን መከራውን ይጋራና፣ ግን ወንዶችን እያየን አይደለም። ምንድነው ምን ገጥቧቸውን የጠፉ የሚለውን በዚህ ነገር ያው እናንተ ስትመጡ ነው የወጣ እንጂ ነበረ አሉ። ስለዚህ አብረው ኃላፊነት እየተወጡ ነው ማለት ነው። እናንተ ሲያይ ነው የወጣ እንጂ አለ። ግን እኮ በዚህን ጊዜ ከወንድ ይልቅ ሴት ታስፈልጋለች። ይሄ ልጅ ማቀፍ አለ፣ እሷን ትሪት ማድረግ ከወንዶች ይልቅ ሴቶች ልምድም ስላላቸው የተሻለ ነው። ልጅ ማያዝ ወንዶች ይይዛሉ ብለሽ ነው አቅፈው ቃልዬ እናት ስለሆነች በደንብ ታውቀዋለች። ታስፈልግ በዚህ ሰዓት ነው። ከጎንሽ ራሱ እንዲሆንልሽ የምትፈልጊው አካል ማንን ነው? እህት ናት እንጂ ካለች እናት፣ ከሌለች እህት ወይም የቅርብ ጓደኛ ነው። ቃልዬ እንደው በጋራ ብንጠይቃቸው ደስ ቢለኝ። የእናቶች ቀን ነው እያከበርን ያለ ነውና እናትነት ምን ይመስላል? አንቺም እናት ነሽ፣ እህትሽም ደግሞ የሁለት ልጆች እናት ሆናለችና እንደው እናትነት በምን ይገለጻል? መልኩ ብዙ ስለሆነ
እናትነት ከባድ ነው፣ ጥሩም ነገር ነው እና የልጅን ማሳደግ ትልቅ ኃላፊነት ያለው ከእናት ላይ ነውና እናትነት ለመግለጽ ትንሽ ቃላት ያንሰኛል። አንቺ ግን ምን አይነት እናት ነሽ? እንግዲህ ለልጆቼ ጥሩ እናት ነኝ። ከእናትሽ ምናልባት የወረሽው ነገር ይኖር ይሆን? ያው እናትነት ከእናትሽ አጋጣሚ እኔ እናቴ በህይወት የለችም እና አላቃትም ሁሉ ማለት ነው። በልጅነት የሞተችው ቃልዬ እንደው ክፍል ውስጥ በጣም ብዙ ገጠመኝ አለው። በተለይ አራሽ ሲሆን በጣም ብዙ ገጠመኝ አይጠፋም ብዬ አስባለሁና በአንቺም ወይም ደግሞ በእህትሽም በምትወልድበት ጊዜ እንደው ማትረሹ ገጠመኝ ካለ ብትነግሪኝ። የለኝም። እንደው ምግብ አልበላኝ ብሎ አለ ይሄ ምግብ ቀይርልኝ ከፊት ያለይሽ የሚል ነገር የለም? አዎ ይኖራል። እንደዚህ በሴት ስትወልጂ ምግብ ሽታ ራሱ ያስጠላል አጠገብሽ ሲሆን ማለት ነው። አይዞሽ እንጂ እንባማ ማምጣት የለብሽም። በዚሁ ስሜቷ ነው አክስት ሆነሻል እና አይዞሽ እሺ። እንደዚህ የሚያጋጥም ነገር ነው፣ ባንቺ አልተጀመረም። እሺ አይዞሽ። ለሁሉም ኢትዮጵያ እናቶች መልካም እናቶች ቀን ይላሉ። እናቶች ረጅም እድሜና ጤና ይስጥልኝ ይላሉ። መሰከናለሁ። እንኳን ማረን ማረችሽ። አሜን። ስለዚህ አበቃሽ። እሺ የመጀመሪያሽ ነው? አዎ። እንዴት ነው እባክሽ? የመጀመሪያ እስካሁን ቀደም ሲል ከዛም በላይ የወለዱ እናቶች ነበር ቃል ቆይታ እያደረግን የነበረው። የመጀመሪያ እናት ተገኝቷል። በጣም ስሜቱ የሚለይ ይመስለኛል ነበር። ከዛ በፊት ግን ካሚኮ ቀለል ያለ ስጦታ የዳይፐር ስጦታ አበጠናል። በነገው ዕለት የእናቶችን ቀን አስመልክቶ እንኳን አደረሳችሁ ያልነውና እንኳን ማርያም ማረችሽ። መሰግናለሁ። እንኳን እንዴት ነበረ የእናትነት ዝግጅቱ? እናትነት በቃ ያው ደስ ይላል። ብቻ የመጀመሪያ ልጅ ሲሆን ደግሞ ስሜቱ የተለየ በጣም ጉጉት ነበረ። አዎ የሆነ በቃ ብቻ ትጓጓለሽ ለሁሉም ነገር። ሴት ናት ወንድ? ሴት ናት። ውይ ቆንጆ ነው። አንተ አሁን ቆንጆ ምናምን አይባልም እኮ በንም ገና ናት። ማንን ነው የምትመስል? አንቺን ነው ወደ ባለቤትሽ ነው? ይለያል እኮ በሆነ ነገር። አይለይም። አሁን ገና ነው ይመስለኛል። እንግዲህ ቃልዬ ከመወለዱ በፊት በጣም ብዙ ቅድመ ዝግጅት አለ እናትነትና አብሶ የመጀመሪያ ልጅ ሲሆን ብዙ አለና እንዴት ነበር ስሜቱ? እንዴት ነበር? ያው ከመጸነስ ጀምሮ ነው አይደለ? ቃል አንዲት እናት ጸንሰሻ ስትባል እናት መሆኗን የምታውቀው ይባላልና ከመወለዱ በፊት የነበረው ቅድመ ዝግጅትነት የነበረው ህመም ምን እስኪ ንገሪኝ። ያው በእናቶች ላይ ብዙ ጊዜ እንትን የሚል ነገር ነው። የተወሰነ ጊዜ አለው ብዙ ነገሮች ፍላጎትም ብዙ ነገር አለው። ምግቡ ብዙ ነገር እስኪ አንድ ጊዜ አስታውሽን፣ እንዴት አሳለፍሽው? የሚያስፈልግሽ አለ፣ የሚያምርሽ አለ፣ የሚያስጠላሽ አለ። ያው ያን ነገር እንዳለ ሆኖ ማለት ነው። እንደዛ እያልሽ ደግሞ መውለጃ ሰዓትሽ ደረሰና ምጡ ያው ለትንሽ ቀን ቅድሚያ እንሽቶ ሀፈሰሰኝና ለትንሽ ቀን እዚህ እንትን ነበር ክትትል ነበር። ግን እግዚአብሔር ይመስገን በምጥ ነው አሁን የወለድኩት። በጣም እድለኛ ነሽ። በነገራችን በጣም እግዚአብሔር ይመስገን እየጠፋ ነው። አሁን ብዙ ጊዜ ስሰማ በምጥ መውለድ እየቀረ ሁሉ እየመሰለኝ ነውና በምጥ መውለድ በጣም ትልቅ ነገር ነው ብዬ አስባለሁ። አዎ ይሄ ምንትን ነው እኮ በምጥ መውለድ አለመውለድ በራሱ የጽንሱ ሁኔታ ነው የሚወስነው። አንዳንዴ እንደንትንም ሳይሆን ህመምን ከመፍራት ይልቅ ሳይሆን የጽንሱ በራሱ ጤናማ ከሆነ በተፈጥሮ ትወልጃለሽ፣ ካልሆነ ካንቺን ከህፃኑ ማደጋ የሚያመጣ ከሆነ ደግሞ እንዴት እናትነት እንዴት አገኘሽ ታዲያ? እንዴት አገኘሽ? ደስ ይላል። ያለው ስሜት ደስ የሚል ነገር አለው። እንደው መጀመሪያ ወልደሽ ልጅሽን ስታዩ ምን ተሰማሽ? በቃ ውስጥሽ የሆነ ደስ የሚል ነገር አለው። ብቻ ዝም ህመሙ ድራሽ ጠፋ? አዎ እንዴ ነገር እውነት ነው ማለት ነው። ያ ሁሉ ህመም ያ ሁሉ ስቃይ ጠፍቶ ልጅ ስታዩ በቃ በጣም ደስ ነው የሚለው አይደል? አዎ እውነት። አዎ ምን አይነት እናት ለመሆን እንደው እየተዘጋጀሽ ነው? እንግዲህ ያው እንደ ማንኛውም እናቶች ጥሩ እናት ለመሆን ነው። እናቶች ብዙ ጊዜ ብዙ ኃላፊነት አለ። ያንንም ባለበት ሆኖ ማለት ነው። የሚጠባ ከሆነ አጥቢው እና ስጠባ ቆይታለች። ስትንቀሳቀስ እኔ ነው አራሽ ማን አለ? አብሮታለች። አሁን ወጣት ታርስሽ። እስኪ እንደው ከእናትሽ ምን አገኘሽ? እናትነት ከእናት ብዙ ነገር ይወረሳልና አንቺ ምን ወሰድሽ ነው ከሷ?
የእናትነትን ኃላፊነት ስትወልጅ ነው የምታውቂውና ልክ እናቴ ምን ስትሆን እንደነበር የሚገባሽ አሁን ላይ ነው። በእርግጥ ገና ነው ግን ካሁኑ ራሱ ታውቂያለሽ። በቃ እናት ማለት ከባድ እናት ማለት እናት እንዴት ምን አይነት መስዋዕት እንደሆነ ስትወልጅ ነው የምታውቂው። በጣም አጥብቀሽ ነው የምትፈልጊያት ብሎ ፍላጎትሽ እንደው አሁን ባጠገቤ ብትኖር ብለሽ አልተመኘሽም? እሱ ያው ያስፈልጋል። ያው ረቅ ያለ ቦታ ስለሆነ ነው እንጂ ያስፈልጋል። እዚህ ጋር ማለት ነው ብዙ ጊዜ ወይ ምጥ ክፍል ወላድ ክፍል ላይ ማለት ነው ቅድሚያ በሚወልዱ በጩኸቱ ምናምን ሙድ ይዛሉ ይባላል፣ ይስቃሉ። በቃ አንዳንዶች በወልድ ጊዜ በጣም ሴቶች የሚያሰሙት ድምጽ አለ፣ በጣም የማይጠሩት ነገር የለም ይባላል። የተለያዩ ነገሮችንም ያደርጋሉ እየሳቁ ምናምን። ከዛ ተራው ሲደርስ ያንቺ እንዴት ነበር ያን ጊዜ? እኔ አልስቅም እዚህ በኋላ ስልክሽ ነበር ማለት ነው። እስኪ ንገሪኝ። ማለት ብዙ ነገር ይላሉ ሴቶች ይባላል። ያን ጊዜ እስኪ አስታውሽን። ወይ አያስቅም የሆነት ትንሽ አጭር ጊዜም ቢሆን አያስቅም፣ ከባድ ነው። ዋጥ ብታደርገው ምን ማለት የምትጮው ምናምን አይነት ስሜት ነበር። ተጫዋለች መጮህሽ አይቀርም። ትንሽ ሰዓትም ቢሆን ምጥ እስከሆነ ድረስ ትንሽ ይከብዳል። ግን ያው ከባድም ቢሆን ረጅም ሰዓት የሚወስድ ምጥና በአጭር ሰዓት ደግሞ የሚወለድ ምጥ እንትን ይላል እንጂ ከባድ ነው ምጥ ማለት። ግን ያው ተመስገን ነው ዙሪያ። በጣም ጥሩ። እኔና ቃል ጓደኛዬ አንድ ስም አወጣንልሽ ነው የምንሄድ። ለልጇ ነው እንዴ? አዎ። እናወጣና የተለየ ትርጉም ካለ ትቀበያለሽ። የምታጸድቂ ከሆነ አንድ ችግር የለውም። እኔ ያውልሽ ሳያት በጣም ደስ ይለኛል። ደስ ስላላት እኔ ደስ የሚል ስም አውጥቼላታለሁ። ማጽደቅ አለ መስደቅ አንቺ ምርጫ ነው። እንግዲህ ደስ ተብላለች። አመሰግናለሁ። አንቺ ግን ያሰብሽው ካለ ለኔ ንገሪኝ። ችግር የለውም። ገና አላወጣም። ግን እኮ አሁን የመጀመሪያ ልጅ እኮ ገና ከጽንስ ውስጥ ጀምሮ ነው ስም ይወጣው። ስሙ ይወጣል፣ ይዘጋጃል። በወረቀት ነው የሚጻፈው። ያው የደስ የሚለው ሳይጸድቅ አይቀርም። የደስ ሊሆን ይችላል። ሳቀች ነው። እኔ እኮ ጠርጥሬያለሁ። እንግዲህ አንቺም እናት ነሽ። እንኳን አደረሰሽኝ። ያው እናት ስትሆኚ እናት አለች አይደል? ቀድማ ለሷ እናትሽ እስኪ መልእክት አስተላልፊላት። እኔ የምለው ለሁሉም እናቶች እንኳን አደረሳችሁ ብዬ ነው የማስተላልፈው። እናትነት ያው ብዙ ነገር ነው፣ ኃላፊነት አለው። ብቻ በቃ ደስ የሚል ነገርም ነው። እንኳን አደረሳችሁ ለሁሉም እናቶች ይችላል። መልካም የእናቶች ቀን ይሁንልሽ። እንግዲህ እናመሰግናለን። ግን የመጀመሪያ ልጅ ስለሆነ ቁጭ ያልሽ በኋላ ነው ወገ የሚታወቅ ይባላል። ትንሽ ጋደም በይና ተኝ። እስኪ የደስ የኔ ደስ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ። የተከበራችሁ ተመልካቾች እንግዲህ በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ወላዶቹን እንግዲህ ወልደው ከሰዓታት በኋላ አረፍ ብለው ያሉት እናቶች ጋር ነው ቆይታ ያደረግነው። ያለውን ሁኔታ እንግዲህ እንደተመለከታችሁት ነው። ያላቸው ድካምም አለ፣ ንቁም አለ። ንቁ እናትም አግኝተናል። በጣም ብዙ እናቶችን የተመለከትን። የመጀመሪያ አዲስ እናት የሆኑ አሉ፣ ከአንድ በላይ የወለዱ እናቶች አሉና ስሜታቸውም ይለያያል። ግን እናትነት መገለጫው ብዙ ነው፣ ኃላፊነቱ ብዙ ነው። በተለይ ደግሞ ከምጥ በኋላ ያለው ስሜት ልጅ ማቀፍ የአብዛኞቹ እናቶቻቸው በቃ ምጡን እርሺው ልጁን አንሺው የሚባለው ነገር እውነት እንደሆነ በአካል አይተነዋል። የሁላቸው ማሰብ አንድ አይነት ነበረው። አዲስ እናት ገና የምትሆኑ ገና ያቀዳችሁ ደግሞ በጣም ስሜቱ ልዩ ነው። እኔና ቃልም ስም አወጣን ነው የሄድ ነው። ገና ስም አላወጣችም ነበረች አንዲት አራስ። የደስ የሚል ስም እኔ በበኩል ያውጥቻለሁ። ቃል እንኳን አልተስማማችበትም፣ ግን ይጸድቃል አይጸድቅም የሚለው እየተከራከርን ነው። ተመልካቾቻችን እናንተ ተሰርታላችሁ። ለማንኛውም በመላው ዓለም የምትገኙ መልካም እናቶች ኃላፊነትን እየተሸከማችሁ ትውልድን የምታሻግሩ እንቁ እናቶች እንኳን ለእናቶች ቀን አደረሳችሁ ማለት እንወዳለን። ወደ ስቱዲዮ እንመልሳለን።